ናችሁ? እዚህ ያላችሁ ውጭ ያላችሁ? እኔ ማህሌት እናት ነኝ። መብራት ገብረ ጻድቅ እባላለሁ። ባይስቴ ከባጃጅ እያልኩ ራይድ ያቺን ቪትስ ገዝቼ ራይድ እየሰራው ሁሉም ህዝብ ስለሚያቀርብ ራይድ እየሰራው እዛ ራይድ ውስጥ ላበላቡኝ እየተጫወትኩ ጌም እያሳኩ ማታ ቀን ራይድ ማታ 37 ሰዎች ናቸው 57 ሚሊዮን ፕላስ ደግሞ ሚኪ ደግሞ ዘርፎ የጨመረላት ገንዘብ አለ እሱም አለና አሁን እቺ ውርሽዬ ናት። ውር የሚሏትም አታነብ መሰለኝ አታነሳም። ለምን ነው ግን ቴዲ አዋሳና ዮናስ ሙሉነህ እኔ የማቀርባቸውን መልእክቶችን እኔ የማመጣቸውን አጀንዳ ጠልፈው ወስደው ገጠሩ ጌም የሚጫወቱ በርካታ ጌመሮች ኢትዮጵያ ውስጥ ያንተን ያህል ውድ መኪና አይነዱ፣ ያንተን ያህል ቤት የላቸውም። ወይ አብራችሁ በልታችሁ እንደሆነ እዛው ይወጣላችሁ። ሚኪ አሁን አላቃት የሚለው አዲስ አበባ ቤቷ ያውቀዋል። እኔ እናቷ እንኳን የማላውቀው ቤት ስልኩ ቁጥር ያውቃል። እሷ ናት የሰጠችው አይደል? ምን አርግ ብላ እንደሰጠችው አላውቅም። እሱ ግን ነግሬዋለሁ። የሚነገር ና ብዬዋለሁ። ያ ወርቅ ኤምባሲ ጠይቅ፣ ባህሬን ያሉ ሰዎች ጠይቅ። ከ20 ዓመት በፊት የነበረ ወርቅ ነው የኔ እናት። እሱንም ልጆች ላሳድግ ሽጬ በልቼዋለሁ። ባለቤቴ ላሳከም ዱባዩን ይሄ ታክሲ ያንቺና የእሱ ፎቶ ነው ጎንና ለጎን የሚላጠፈው ሞዴል የምትሆኑት ብላይ ነበረ። እርስዎ አሁን እናት ነዎት፣ ሀቅን ይፈርዳሉና የልጅውን ጸባይ ያውቃሉ። አሁን ሚዲያ ላይ ማን ጋር እዚህ ካዩት ማን ጋር አብራ ትሰራለች? እንዲሁ በእርስዎ ምልከታ ማን ጋር ትሰራለች፣ ማን ጋር ትዘርፋለች ብለው ያስባሉ? የሰው ገንዘብ አታስቀሩ እያደነጋግራችሁ። ሀቅ ካላችሁ ያለችበት ያዟትና የሀቅ የገንዘብ ሀቅ አስመልሱ። እኔ ምን አውቃለሁ? ውሽዬ ናት ውርዬ ነው የሚሏት ነው ያልኩት። ይቀርታለኝ። ችግር የለውም ማዘራ። እኔ የምጠይቀው ጥያቄ አሁን እንግሊዝ ኤምባሲ ነው ሁሉ ተወልዶ ያድጉት። ማንም ያቀኛል። ሌባ አይደለሁም እኔ። ጭርሻ ላይ ከዳችኝና እንደዚህ ያደረገች እና እናቴ የለኝም አላለችሽም? እናቴ ሞታለች አላለችሽም? ክርስቶስን እናቴ ሌባ ናቸው ዘርፍ ሰርቀዋል የሚል አይደለም የተናገርኩት። ፍራኦል አልረዳም፣ አስመሳይ ነው፣ አይሰጥም፣ ቃል ገብቶ ይጠፋል ለሚል ነው። ያ ማን ነው የሚሉት? ተስፋዬ ሀረርጌ ነው የሚሉት። ከ3 ወር በፊት ነው ከ3 ዓመት በፊት ሌባ ናት እያልኩ እየነገርኳችሁ አልሰማችሁኝም? እያለ ለነ ሚኪና ለነ ሐቢባ ለዛት ውርዬ ናት ውጪ የሚሏት መስከረም 17 እኔና ሰው የአሜሪካን ኤምባሲ እንገባለን ብላ ነበር የዋሸችኝ ማለት ነው። እሷ ግን ከዛ በፊት ነው ልጆቿን መንገድ ያስያዘችው። እኔ አሁን የምለው ወይ ባህሬን ናት ወይ ደግሞ እንዳለችው። ግን ማሂ ምን ትለኝ ነበር? ሚኪ ልክ እንደ ልጄ ነው። እኔን ከዚህም በፊት ታውቁኛላችሁ። እኔ አላውቅም። ሚኪ ያውቃታል ያልኩት ቤቷም እዚህ ስላዩት ነው። ገብቶሃል? አላውቃትም አላለም። 2 ቀን ያየኋት አላለም። ሙስሊም እኮ አይዋሽም፣ ያላየው አይናገር ያልኩት ለዚህ ነው። ምን እያደረጉ ነበር? ጥቅም ተካፋይ አይደሉም ወይ ልትሉ ነው ወይ? እንዲህ ምንድን ነው ይሄ ነገር? ዛሬ ጠያቂ ሆነው የቀረቡት እራሳቸው ከተጠያቂው አካል ናቸው። ለዘመናት ኦልሞስት ለ4 ዓመት ስፋለማቸው ሳጋልጣቸው የተዘረፉት ሰዎች። አንቺ ደግሞ እንኳን 46 ሺህ አይደለም $10 እንኳን የተበላብሽ አትመስይም። ከሁኔታሽ ሁሉ ያስታውቃል። ፈገግታ ለምን ራሴን ማጥፋት ነበር? ያለቀሱ ሰዎች የተናደዱ ሰዎች ያስታውቃሉ። ሚዲያ ላይ እያለቀሱ እየተመላለሱ ቪዲዮ እየሰሩ ህግ ለህግ ቦታ እየሄዱ አሁን አንቺ እኔ ህግ ጋር ለመሄድ በደፈናው እኔ ሰው መሆኗን እጠራጠራለሁ እስከ ማለት ደረጃ ነው የደረስኩት። ሰላም ፋሚሊስ፣ ዛሬም በሌሎች ቪዲዮዎች ተመልሰን መተናል። ቻናላችንን ሰብስክራይብ በማድረግ ሰፖርት ማድረግ አይረሳ። ወደ ቪዲዮቻችን እና ናችሁ? እዚህ ያላችሁ ውጭ ያላችሁ? እኔ ማህሌት እናት ነኝ። መብራት ገብረ ጻድቅ እባላለሁ። እባካችሁ ሚኪም ብደውለት እንትን ብል አያነሳም። መብረቁም አያስገባኝም። ተስፋ የሚሉትም አያስገቡም። እቺ ውርሽዬ ናት ውር የሚሏትም አታነብ መሰለኝ አታነሳም። እኔ አነጋግሩኝ፣ እኔ የሚሆነውን እነግራችኋለሁ። የሌለውን አታውሩ። ከኔ ራሱ ውረዱ። ሌባችሁን ያዙዛ ወይ አብራችሁ በልታችሁ እንደሆነ እዛው ይወጣላችሁ። ሚኪ አሁን አላቃት የሚለው አዲስ አበባ ቤቷ ያውቀዋል። እኔ እናቷ እንኳን የማላውቀው ቤት ሚኪ ቤተኛ ነው። ይሄ ሌባ በዚህ ወጥቶ በዚህ ገብታ ይበል ወይ ራሴ ያውጣ ያጋልጥ ያለችበት። ከኔ ስም ወረዱ። መብረቅ የምትባል ልጅ ደግሞ ሙስሊም ነህ ለሰሙ። እኔ ኩዌትም አልሄድኩም። ባህሬን ጠይቅ ያሉት ይነግሩሃል። ስለኔ ጓደኞች አሉኝ። እኔ ነኝ የወሰድኳት። አላስቀምጥ ስትለኝ ነው ጥያት የወጣሁት። ስለዚህ ኩዌት ነበሩ። የእናቷ ወርቅ ነው የሚበሉት። ተመኘህልኝ እንደ አፍ ያርግልኝ። ይልቅ እንዲህ እያደረጋችሁ የሰው ገንዘብ አታስቀሩ እያደነጋግራችሁ። ሀቅ ካላችሁ ያለችበት ያዟትና የሀቅ የገንዘብ ሀቅ አስመልሱ። አትቀባጥሩ። በተለይ መብረቁ
ሙስሊም ነህ ለስሙ ያላየኸው አታውራ። እኔ ኩዌት የሚባል ሀገር አላውቅም። ሰምተሃል? አዎ እንግሊዝ ኤምባሲ ነው ሁሉ ተወልደው ያድጉት። ማንም ያቀኛል። ሌባ አይደለሁም እኔ። እሷ ተባብራችሁ የምታደርጉት ካላችሁ እዛው ተወጡ። አታስገቡማ። ይሄ ስለምናገር ሚኪ የሚባልም አያስገባም። ስማ እኔ እሷ እናት ሆኜ እኮ ፈርዖን እኮ መርቀ ነው 4 ሆነን መርቀ ነው 20 ሺህ ብር ሰጥቶኛል። ለሁላችን 20 ብር ሰጥቶኛል። የማለቱ እናት ሁኜን መርቄ ከፈርዖን 20 ሺህ ብር የተቀበልኩት ፈርዖን የዋርካሁን ለሁሉ እንደምታረገው መርቀናል ነው ያለው። እንደውም ቸግሮናል እርዳን አላልንም እኛ። ስለመረቁት 20 ሺህ ብር ለሁላችን ሰጥቶናል። ሚኪ ነው እንደውም ደውሎ ይሰጠኝ። እንግዲህ እያሉ ያሉት የማህሌት እናት ምንድነው ሚኪ ሁሉም ነገር ውስጥ እንዳለበት ነው እየተናገሩ ያለው። ከባድ ጥርጣሬ ከልጃቸው እኩል ጥላቻ ያደረባቸው ለሚኪ ነው። እንግዲህ ምክንያቱ ምን እንደሆነና እውነታው ምን እንደሆነ ሲረጋገጥ ደግሞ እንግዲህ ምን ሰማው ይሆናል። ምን ስትለይ ነበረ? ልጆቻችንን ካናዳ እናስተምራለን፣ እኔና አንቺ ዓለምን እንዞራለን ስትለይ ነበር። እሺ እና እኔ እርግጠኛ ነኝ እስካሁን ልጆቿን ትታ አትሄድም። ልጆቿም ገና ድሮ ኦልሬዲ ምን ብላለች? ለመስከረም 17 አይደለ ኤምባሲ እንገባለን ያለችው። መስከረም 17 እኔና ሰው የአሜሪካን ኤምባሲ እንገባለን ብላ ነበር የዋሸችኝ ማለት ነው። እሷ ግን ከዛ በፊት ነው ልጆቿን መንገድ ያስያዘችው። እኔ አሁን የምለው ወይ ባህሬን ናት ወይ ደግሞ እንዳለችው ዩሮፕ ሄዳለች። ግን ልጆቿን ጥላ የትም አትንቀሳቀስም። አንድ ጥያቄ አለ። ለምን ባህሬን ናት እንዳልኩኝ ታውቃለህ? ከዚህ በፊት ከአመት በዓል በፊት ስደውል ስልኳን አይሰራም። ብር አስገብቼላት ርሲት ልኬላት ዋትስአፕ ላይ ርሲቱን አታየውም። እና ቮይስ ላኩላ ምን ነው ጠፋሽ ወዲ ምናምን ብዬ ማለት ነው። ከዛን ምን አለችኝ? ባህሬን ነኝ ሆዴ ቮይስም አለ ባህሬን ነኝ ስመለስ እደውልልሻለሁ አለች። እውነትም እንደተመለሰች ደወለችልኝ። ባህሬን ነኝ። ከዛ በፊት ለምን ባህሬን ሄደች? ምን እያስተካከለች ነበረ? እኔ ለአንቺ ጥያቄ የምጠይቅሽ ነገር አለ። 46,000 ምናምን ሪያል ተበልቻለሁ ብለሽ ነበር አይደለም? አዎ። እና አንቺ አሁን 46,000 ተበልተሻል አንቺ? አዎ። ጥያቄ እንጠይቅ። ከዛም በላይ ነው። እርግጠኛ ነሽ ተበልተሻል? ይኸውልህ እኔ ርሲት አለኝ። ሁሉንም ሳይሆን የተወሰነውን ርሲት አለኝ። የተወሰነውን አሁን እኮ ይኸውልሽ ልለያቸው አልቻልንም። አሁን አዳምጠኝ ሲመጣ እኔም ተታልዬ ተበልቼ ነው አስጨርሰኛ። እኔ ርሲት አለኝ 46,000 ተበልቼ ነው ትያለሽ። እና እውነተኛውንና ውሸተኛውን ለመለየት ስላልተቻለ አንቺ ደግሞ እንኳን 46,000 አይደለም $10 እንኳን የተበላብሽ አትመስይም። ከሁኔታሽ ሁሉ ያስታውቃል። ፈገግታ ለምን ራሴን ማጥፋት ነበር? ያለቀሱ ሰዎች የተናደዱ ሰዎች ያስታውቃሉ። ሚዲያ ላይ እያለቀሱ እየተመላለሱ ቪዲዮ እየሰሩ ህግ ለህግ ቦታ እየሄዱ አሁን አንቺ እኔ ህግ ጋር ለመሄድ በደፈናው የማይመስል ነገር ይመስለኛል። ለእኔ ሀሳብ እውነቱን እውነት ነው። በደፈናው የምትፈርድ ከሆነ ማውራት አንችልም። በመጀመሪያ ጠየቀኝ ጥያቄ ክል መልስልክ። እሺ ጠየቀኝ። እኔ ርሲት አለኝ፣ የተወሰነውን ርሲት አለኝ። ሌላውን ደግሞ ቤቴ ስትመጣ የነበረ የፖሊስ ካወጣው ወደፊት የቢልዲንግ ካሜራ አለ። ወደ ህግ ሄጃለሁ፣ በህግ ይዣለሁ ኦልሬዲ ማለት ነው። ግን ግዴታ መበላቴን እንትን ለማለት ወጥቼ እርዱኝ ማለት የለብኝ። ለምንድን ነው ቪዲዮ ያልሰራሽው? እኮ እኔ ምናልባት ትመልስልኛለሽ። ቪዲዮ አለመስራቴን በምን እርግጠኛ ነህ? አካውንቴን አይተህ ማለቴ ይኸው መጀመሪያ ግባና ሳታይ አትፍረድ፣ ሳታይ አታውራ። መጀመሪያ አካውንቴ ላይ ግባና ይኸው ይሄ በደፈና መፍረድ ነው። በደፈና እየፈረዳችሁ ነው ሁሉ ነገር የሚኳኳው ታውቃለህ። መጀመሪያ ሂድና አካውንቴ ላይ ግባና ሲቀጥል ደግሞ መክሰስ አለ መክሰስ እኔን ጠይቀኝ። ፋይል መክፈት አለ መክፈት ነው የምልሽ። ሚኪም ቪዲዮ ሰርቷል። አሁን ከህዝብ ጋር ተቀላቅሎ ሚኪ እኮ የሰራው ቪዲዮ ያውልቅ። እኔም እኮ እንደማመጣ እኔም እኮ ጠየቀኝ ልመልስልኝ። እኔም እኮ ቪዲዮ ሰርቻለሁ እንደተበላው ግን ወጥቼ የከሌ በእኔ ሰበብ ተበልቷል ልል አልችልም። ምክንያቱም እኔ የተበደርኩት ነው፣ እኔ የምከፍለው ብር ነው። ኦኬ ሲቀጥል ለህግ ነው የሚሄደው። ሶስተኛ ደግሞ ወጥቼ እርዱኝ ብዬ መፍረጥ የለብኝም። ራሴ የገባሁበት ነው። ማንንም ሳላማክር ራሴ ነው የምወጣው። ሲቀጥል ደግሞ ስለ እኔ መፍረድ የምትችለው መረጃ ሲኖርክ ነው። ገባክ? የሆነ ነገር ማለት ነው ከፊት ለፊት እያያችሁ አዳምጠኝ እንዲሁ በእንትን ይሆናል በሚል የምትነዱ ከሆነ ይሄ ነገር ማኳካት ነው። እሺ እንደተማረ ሰው ከሆነ ግን
ሪል አድርገህ እንትን አድርገህ ማውራት ነው። አለበለዚያ እንዲህ ነው በግምት የምትነዳ ከሆነ ያ ነገር ብጥብጥ ነው የሚያደርገው። በግምት አትነዳ። ኦኬ እና ጠይቀኝ። እንግዲህ ውሽዬ እያለች ያለችው ማበድ ነበረብኝ ወይስ እየወጣው እንደሚለው መለመን ነበረብኝ ነው እያለች ያለችው። አዎ ቪዲዮ ሰርታለች፣ ተዘርፍ ያለው ማስረጃዎች አሉኝ የሚል ቪዲዮም ሰርታለች። አንዳንድ ጊዜ የእሷ ጓደኞች የሆኑት ላይ ሁሉ ነው እየተረገጡ ያሉት። ያው አብራችሁ ሁላችሁም የጥፋቱ አካል ናችሁ እየተባለ ነው። እነሱም ደግሞ አብዛኞቹ ግን የሴትዮዋ ወይም የማህሌት ተጠቂዎች ነበሩ በሰዓቱ። ግን ሰብ ሆነ መጨረሻ ላይ ከዳችኝና እንደዚህ ያደረገች እና እናቴ የለኝም አላለችሽም? እናቴ ሞታለች አላለችሽም? ክርስቶስን ፍረዱልኛ። እኔ ይኸው በህይወት አለሁ። ይኸው ፍረዱልኝ። እቺ ቀጣ ፊሌባ ከሰማይ የወረደች ሰይጣን እኔ ሰው መሆኗን እጠራጠራለሁ እስከ ማለት ደረጃ ነው የደረስኩት። ለምን ለእኔ የነገረች ሌላ የሰማሁት ሌላ ነው። ብቻ እግዚአብሔር ይፍረድ። ወይ እሺ ጠይቀኝ። ሚኪ ማለት ከዛሬ 1 ዓመት ከሁለቱም የከሶስት ወር በፊት ማሂ ጋር እንደሚተዋወቅ አሁን ሰምተሻል አይደል? አሁን እናንተው ስትሉ ነው የሰማሁት። ማዘር ናቸው ያሉት እና ሚኪ ጋር ትቀራረቡ ነበር። ምክንያቱም ኦኬ እሺ እንደመልስልህ። እኔና ሚኪ እንደ ማንኛውም ቲክታከር በቲክታክ ላይ እንታወቃለን። ፎሎ ተመላልሰናል እና የመጀመሪያ ጊዜ ዱባይ ሲመጣ ታስታውሳለህ? እኔ ገና ያኔ አዲስ እየፈመስኩ ነበረ እና ሚኪን ለማግኘት ሳራ ለሀበሻ ሬስቶራንት ሄጄ አብሬ ፎቶ ቪዲዮ ሰርቻለሁ። ድሮ ማለት ነው አንድ ቀን። ከዛ በኋላ ደግመን አልተገናኘንም። ስልክም ተለዋውጠናል። አውርተን አናቅ። ከዛ ውጭ የሆነ ሰዓት ላይ አውርቼው ነበር ጌም አብረን እንጫወት ብዬ። ከዛ ውጭ ስለ ማሂ ያወራነው ነገር የለም። ግን ማሂ ምን ትለኝ ነበር? ሚኪ ልክ እንደ ልጄ ነው ትለኝ ነበር። ልክ እንደ ልጄ ነው። የዱባዩን ይሄ ታክሲ ያንቺና የእሱ ፎቶ ነው ጎንና ለጎን የሚለጠፈው ሞዴል የምትሆኑት ብላኝ ነበር። ከዛ ውጭ እኔ ማሂ እናንትና ያላቸውን ነገር እኔ ነግራኝ አታውቅም። ለሀቅ ከሆነ ማን ነው ሰብ ሆነ መጨረሻ ላይ ከዳችኝ። ከባድ ሴትዮ ነች። እንግዲህ ምንም አይነት ከጭንቅላት በላይ የሆነች ሰው ነበረች ማህሌት። እንግዲህ እኔ ምን አውቃለሁ፣ ውሽዬ ናት ውርዬ ነው የሚሏት ነው ያልኩት። ይቀርታለች። ችግር የለውም ማዘራ። እኔ የምጠይቀው ጥያቄ እናት ታቋረጠ ቤተኛ ነኝ አልሽ። አብሬ ነው ቤቴ ትመጣለች አልሽ። አለቀሽ ወርቄ ሁሉም ወስዳለች አልሽ አይደለም? እሷ ቤት ሄዳሉ ትሰጠኛለች። ጥያቄ አንድ ብቻ ነው። አይ አጠቃላችሁ እንትን ስለተናገራችሁ እኔን ከዚህም በፊት ታውቁኛላችሁ። እኔ አላውቅሽም። በቃ ይሄንን ነው የምፈልገው። ለምን አላውቅሽም? እኔ ልጅ በረታውኝ አላውቅሽም። አላውቅሽም ባባዬ። እኔ አንድ ላይ አንድ ናቸው ስላሉ ይሄ እንዲጠራልኝ ስለፈለኩ አንድ ናቸው ስላሉ አይደለም እንዴ? ተይ እንጂ አንድ ናቸው። ታዲያ እዚህ ስትንጫጩ አብሮ የነበረው ሲንጫጫ እና ያ ሲንጫጫ ወደ እኛ ስትመጡ እንዴ ማዘር እርስዎ አሁን እናት ነዎት፣ ሀቅን ይፈርዳሉና የልጅዎን ጸባይ ያውቃሉ። አሁን ሚዲያ ላይ ማን ጋር እዚህ ካዩት ማን ጋር አብራ ትሰራለች? እንዲሁ በእርስዎ ምልከታ ማን ጋር ትሰራለች፣ ማን ጋር ትዘርፋለች ብለው ያስባሉ? እኔ ለሱ ሳይሆን ይኸውልህ ሚኪ ያውቃታል ያልኩት ቤቷም እዚህ ስላዩት ነው። ገብቶሃል? አላውቃትም አላለም። 2 ቀን ያየኋት አላለም። ቤቷ ምን ይሰራል? አንድ በል። ሁለተኛ ደግሞ ቤት ስትከራይ ለፀጉር ቤት ማስታወቂያ ሲሰሩላት እንደገና ምንድነው ቤት ሲያከራዩት የፀጉር ቤት ማስታወቂያ የሰራችው ሀቢባ ናት። እኔ ነኝ መጀመሪያ። ሚኪ አይደለ እንደ ያመጣት? ሀቢባ ማን ያመጣት? ሚኪ አንድ ጊዜ ሚኪ ሀቢባ ማጣቷን ያውቃሉ እንዴ? ይኸው በዚህ ስትናገሩ ነው እናንተ። ላይ ነገሩን ጨረስኩት ማዘርዬ። እኔ በቃ ምንም ጥያቄ እኔ መልስ እየነገርኩ ነው። እዚህ ስትንጫጩ ነው የተናገርኩት። እኔ ሌባ ምለው የለም ግን ያ ተስፋ ሀረርጌ ነው ሆርጌ ማን ነው የሚሉት? እቺ ልጅ ሌባ ናት እንዲህ አድርጋ ሄዳለች እያሉ ሲነግራቸው ለእነ ሚኪ ለምንድን ነው መልሰው የሁሉ ያስደረጉት? ጨርሻለሁ። መብረቁ ተስፋዬ ሀረርጌው ራሱ መጣ ተስፋዬ ራሱ እዚህ ጋር ምንድነው እያሉ ያሉት? ሴትዮዋም ወይም የማህሌት እናት ከዛሬ 3 እና 2 ዓመት በፊት ተስፋዬ ሀረርጌው ያውቃታል እየተናገረ ነበር። ያ ማለት ደግሞ እያወቃችኋት ነው አሁንም ይህን ስህተት የሰራችው ልጅቷ ተምች ነች እያሉ ነው እናቷ። ያ ወርቅ
ኤምባሲ ጠይቅ፣ ባህሬን ያሉ ሰዎች ጠይቅ። ከ20 ዓመት በፊት የነበረ ወርቅ ነው የኔ እናት። እሱንም ልጆች ላሳድግ ሽጬ በልቼዋለሁ። ባለቤቴ ላሳከም ለኮሞት ለማይቀር እሱ 5 ሳንቲም የለብኝም። ስንት ዓመት በፊት ነው ፍረድ። እኔ የተናደድኩት መብረቅ አገናኘኝ ያልኩት ምን ሆነ ነው? መስሊሙ እኮ አይዋሽም፣ ያላየው አይናገር ያልኩት ለዚህ ነው። ማዘር እኔ ሁሉም መረጃ ነበረኝ፣ የወንድ ልጆቻቸው አድራሻ፣ ፎቶዋቸው፣ ሁሉም ነገር አለኝ። ግን ሲያሳሳቱት እናንተ አብራችሁ ቤት ማለት ነው እንጂ ሌላው ይሄ ወርቁ ያነሳሁት ልጃችን ከፍተኛ ገንዘብ ስለምትወስድ ከፍተኛ ገንዘብ ስለዘረፈች እሱን ለማመላከትና እርስዎን ለማግኘት ነው። እኔ እኮ የማዘር የውልህ እንደዚህ ከምትል የማዘር ያኮ ጎንደር የደወለልኝ እኮ ስልኩ ቁጥር ያውቃል። እሷ ናት የሰጠችው አይደል? ምን አርግ ብላ እንደሰጠችው አላውቅም። እሱ ግን ነግሬዋለሁ፣ የሚነገርና ብዬዋለሁ። የማዘር ስልክ ስጡኝ ብትል እኮ እኔ ፈልጌ እንዳገኘው ፈልገህ ታገኘኝ ነበር፣ ያሌለው ከመናገር። አሁንም አስተውል ልጄ፣ የሰው ሀቅ ለማውጣት ከሆነ እውነቱን ይዘህ ውጣ። ምላስ ይታጠፋል። እሺ እንዲህ እንደምንናገረው እንዳይመስል። እግዚአብሔር ካልፈቀደ ወደዚህ ማድረግ አንችልም። እናታችን ምንድነው መሰሎት? አሁን እንግዲህ ያው 137 ሰዎች ናቸው 59-57 ሚሊዮን ፕላስ ደግሞ ሚኪ ደግሞ ዘርፎ የጨመረላት ገንዘብ አለ፣ እሱም አለ እና አሁን ይሄ በህግ ደረጃ ተይዟል እና መቼም ቀኑ ቢረዝምም ቢያጥርም ያው ተይዛ መምጣቷ አይቀርም። እንደው ቆይ እና ከመምጣቷ በፊት እዚህ በህግ ፊት ከመቅረቧ በፊት እንደው መጨመር የሚፈልጉት ነገር ይህን ነገር ሳልናገር በኋላ እሷ ከተናገረች በኋላ ውሸታም እንዳልባል ብለው እንዳይሉ የሚጨምሩት ነገር ነው። ህዝብ እንዲሰማውት የሚጨምረው ነገር የለም። ለእኔ ያደረገችው ነገር የለም። የሚጨምረው ነገር የለም። ሴትዮዋ እንግዲህ ከልጅቷ ጋር ወይም ከማህሌት ከልጃቸው ጋር ራሱ ከባድ ሴትዮዋ ለምን ወለድኳት እስከ ማለት ደረጃ ነው ያሉበት ሁኔታ የሚያስታውቀው። እናው ያማን ነው የሚሉት? ተስፋዬ ሀረርጌ ነው የሚሉት? ከ3 ወር በፊት ነው ከ3 ዓመት በፊት ሌባ ናት እያልኩ እየነገርኳችሁ አልሰማችሁኝም እያለ ለነ ሚኪና ለነ ሀቢባ ለራሱ ውርዬ ናት ውጪ የሚሏት በመሰረት ብሪስቶል የምትባል እሷ እንኳን ጥሩ ንግግር ነው የምትናገረው። እነሱ ነው የምጨፈጭፋቸው። ሌቦች ናችሁ፣ ተያይዛችሁ እናንተ ናችሁ እንዲህ የምታደርጉ ያለቻቸው እውነቷን። የት ነበሩ ሲነግራቸው? ያ ሰውዬ ምን ነው ዝም አሉ? ዱባይ አይደለ እንደ ነበረችው አብራቸው። ተመልሳ አጥፍታ መጣች፣ እንደገና ሄደች፣ ተመልሳ አጠፋች። ምን እያደረጉ ነበር? ጥቅም ተካፋይ አይደሉም ወይ ልትሉ ነው ወይ? እንዲህ ምንድን ነው ይሄ ነገር? አዎ ሰንሰለቱ ብዙ ነው እናቴ፣ ሰንሰለቱ ብዙ ነው። ብዙ የተያዘ ነገር አለ። ሊኖር ይችላል የማናውቀው ሌላ ሊኖር ብዙ አሉ። ከዱባይም ከባህሬንም አሉ። በእርግጥ ባህሬን ያለችው አይደለም፣ ሀቢባም ያለችው ባህሬን ነው ያለችው እና ትልቅ ክትትል መደረግ አለበት። ግንኙነት እንዳላቸው መቼም በእርግጠኝነት ነው የሆነ ነገር አለ ብዬ አስባለሁ። ይህንን ግን ተጨባጭ የሌለ ነገር ዝም ብለን ማውራት ስለማንችል ወደፊት እንግዲህ እሷ ስትቀርብ እንግዲህ በደንብ ታወራለች። ለዛ ነው ጊፍተሯም የሆነችውም ብዙ ነገርም ስታደርግላት አላቃትም ማለች። ለካ ባህሬን ነው የምትኖረው እሷ ባህሬን እየኖረች ነበር ማለት። ሀቢባ ባህሬን እኮ ታዲያ ዱባይ አይደለችም እንዴ? አይደለችም። ከዱባይ ሄዳ ነው ማስታወቂያ እና ጊፍተር የሆነችው ያቺው። እሺ ማስታወቂያ በአየር ላይ ነው የሚሰራው። ምንም ችግር የለም። ሄዳ ይጠበቅባታል። ሌባ ለሌባ ተሳስበው እና አሁን ትንሽ መረጃ ያገኘ ነው ከእርሶ ምንድነው መሰሎት? እንግዲህ ባህሬን እንደነበሩና እሷም ባህሬን እንደነበረች ነው ሀቢባ። ስለዚህ ነገር እንዳለ ነው። ቆይ ተሳስተሃል። ማዘር ኳተር ነበር ያለ መጀመሪያ ልጅ እስኪኛዋ እኮ ኳተር ነው የምትኖረው አላልኩም እኔ ለምን ኳተር ነው? እሱ ባህሬን ስላለ ነው ኳተር ነው እቺ ባህሬን ነው የኖርኩት። ማንም ያገኛል። ማዘር እየላንተው አይደለም ወደዚህ ለልጁ ነው። ባህሬን ነው ሀቢባ ኳተር ነው ስትል የነበረው እሷ ራሷ ባህሬን አለ። ኳተር ናት እሷ፣ ባህሬን አይደለችም ኳተር ናት። ሴትዮዋ ሙሉ መረጃ አላቸው። እዚህ የተረዳሁት ነገር በጣም በቃ ጆከር በጣም ዘርጣጭና ተሳዳቢ ከባድ ምላስ ያለው ሰው ነበር ማቀው። ግን ለትልቅ ሰውና ለእናት ክብር እንዳለውና ባህልና ወግ እንደሚያከብር ነው ያየሁት። አክብሬዋለሁ። ሪስፔክት እንግዲህ ለጆከር። እንዴ እውነታችሁን ነው? ግን ይህን ጥያቄ የጠየቅኩት እኔ ነኝ። ይህን አጀንዳ ይዤ የመጣሁት እኔ ነኝ። የጠየቅኳቸው ሰዎች ደግሞ ዛሬ ጠያቂ ሆነው የቀረቡት እራሳቸው
ከተጠያቂው አካል ናቸው። ለምሳሌ ቴዲ አዋሳ፣ ዮናስ ሙሉነህ እና ተሙ ከነዚህ ከሚጠየቁት ግለሰቦች ጋር ሁል ጊዜ አብረው ሰርተዋል፣ ተካፍለዋል፣ ተከፍለዋል። ይህን ነገር ያደረጉት እኔ ስላነሳውና እኔ ይህን ነገር ለዘመናት ኦልሞስት ለ4 ዓመት ስፋለማቸው ሳጋልጣቸው የተዘረፉት ሰዎች በእርዳታ በኩል ተረድተዋል ተብሎ ያልተረዱት ሰዎች እቤቴ እየመጡ ከ2022 ጀምሮ ማለት ነው በመረጃ በማስረጃ አቅርበን። ሌላው ደግሞ የገረመኝ ነገር የከሰሳቸውም ራሱ ፍራኦል ኢቴቻ ለምንድን ነው ያልተገኘው? ለምንድነውስ ፍራኦል ኢቴቻ እንዳይመጣ የተፈለገው? ለምንድነው ቴዲ አዋሳ ቤት ለምን ነው ግን ቴዲ አዋሳና ዮናስ ሙሉነህ እኔ የማቀርባቸውን መልእክቶችን እኔ የማመጣቸውን አጀንዳ ጠልፈው ወስደው ሁሉ ጊዜ ለምንድን ነው ማለት የኢትዮጵያ ሕዝብ ይህን ነገር በደንብ ማየት አለባችሁ። ቪዲዮዎቹ እንዳሉ እኮ አለ፣ ገብታችሁ መመልከት ትችላላችሁ። ከ2022 ጀምሮ እነዚህ ግለሰቦች እኔ የማጋልጣቸው ሌቦችን እነሱ ሁሉ ጊዜ ያስተባብላሉ። እንደገና ደግሞ በህዝቡ ላይ ያው የተጫወቱበት ነው። ግን የኢትዮጵያ ሕዝብ እውነት ማገናዘብ ይችላል። ሾርት መመሪ ነው። ዶክተር አብይ አህመድ እንዳለው ንቃተ ህሊናው ድንግል ነው፣ ፉገራ ነው፣ ጨዋታ ነው። ለምንድን ነው እነዚህ ጋር የምታዋቸው ሰዎች ለምሳሌ አሁን ተሰብስበዋል አይደል? ይሄ ቀልድ መሆን አለበት። አርግ ማነሳለ ምክንያቱም ጫፍጫፉን እየመለስክ ስለነበር አንደኛ ሚኪ የሀብት ምንጭ ነው። በጌም በምትለው ጌመረኝ ብለህ በምትለው ስታተስ ገጠሮ ጌም የሚጫወቱ በርካታ ጌመሮች ኢትዮጵያ ውስጥ ያንተን ያህል ውድ መኪና አይነዱ፣ ያንተን ያህል ቤት የላቸውም፣ ያንተን ያህል ከሀገር ወጥቶ ለመዝናናት ሀገር ውስጥ እንደፈለጉ ለመኖር በቂ ገንዘብ የላቸው 24/7 ጌም የሚጫወቱ ሰዎች። አንተ ከሀገር ወጥተህ መዝናናት ለአንተ በጣም ኢዚ ነው። ከ4 ሚሊዮን ብር በላይ የሚያወጣ ጄቱር መኪና ትነዳለህ፣ ቤቶች አሉ። የሀብት ምንጭህ ምንድን ነው? የተመዘገበ በውል የሚታወቅ መንግስት የሚያውቀው ንግድ ፍቃድ አውጥተህ የምትነግደው ንግድ አለ ወይ? ይህንን እንድትመልስልኝ። ጌም ነው እንድትለኝ ስለማልፈልግ፣ ምክንያቱም ከጌም ሲሆን ነገር አለ። ሁለተኛው የማነሳለህ ከፍተኛ የሆነ እልህ መጋባት ውስጥ ከህዝብ ጋር ካለኝ እውቀት አንጻር ይቅርታ ላቋርጠውና ካለኝ እውቀት አንጻር አንዳንድ ጥያቄ ነው መልሰህ 2 ጥያቄ ይዤ መመለስ አልችልም እኔ በራሴ እና አንዳንድ ጥያቄ የመለስኩ አሁን ይሄን ልመልስለትና ጠብቆ ደግሞ ያን ይጠይቅ። እሺ አሁን ይሄኛውን ከዛ ጋር እንዳላምታታበት ነው። ይሄኛውን ጥያቄ ስመልስልህ እንደ ጥያቄም ጠይቄህ ነው። አንተ ስንት ዓመት ነው ቲክቶክ ከጀመርክ? ይሄን ጥያቄ መልስልኝና እንትን ልበል። ስንት ዓመት ነው ቲክቶክ ከጀመርክ? 3 ዓመት። እኔ 6 ዓመቴ ነው ቲክቶክ ላይ ከጀመርኩ ነው። እኔ 6 ዓመት ራሴ መከታተል ከጀመርኩ 5-6 ዓመት ከጀመረበት ጊዜ ጀምሮ 6 ዓመቴ ነው ቲክቶክ ላይ። ቆይ እስክሪብቶ የለህም? መጽሐፍ ጽፈህ መያዝ አትችልም? ኧረ እኔ ልጽፍ አልኩና ምንም አያዝም ጽሁፍ ራሱ ጥያቄው እና በራሴ ነው መልሰው። ቅርታ እኔ 6 ዓመቴ ነው እንዳልኩ። እነዚህ ትልልቅ ጌመሮች የቀጠሮ ምናምን የምትላቸው ከነሱ በፊት ነው ቲክቶክ ላይ የጀመርኩት እና በኢንተርናሽናል ደረጃ ከፈረንጆች ጋር ምናምን በኢንተርቴንመንቱ በደንብ ቆይቻለሁ እና ከዚህም በፊት ዩቲዩብ ነበረኝ። በዩቲዩብም እሸቅል ነበረ። እንዲሁም አንዳንድ ደግ እና መልካም ሰዎች ሰፖርት አድርገውኝ ነው እዚህ የደረስኩት። እያንዳንዱን እድገቴን ደግሞ ቪዲዮ ላይ አስቀምጫለሁ። ከባጃጅ አንስቼ ቺን ስገዛ ያን ሳረግ ያን ኤቭሪ ዲቴል ለህዝቡም ትምህርት ይሆናል ብዬ እያደረኩ ስቴፕ ባይ ስቴፕ ነው እንጂ ትላንት ተነስቼ ብድግ ብዬ እንጣጣላልኩም። ስቴፕ ባይ ስቴፕ ከባጃጅ እያልኩ ራይድ ያቺን ቪትስ ገዝቼ ራይድ እየሰራው ሁሉም ህዝብ ስለሚያቀርብ ራይድ እየሰራው እዛ ራይድ ውስጥ ላበላቡኝ እየተጫወትኩ ጌም እያሳኩ ማታ ቀን ራይድ ማታ። ጥሩ ልጅ ነበረ። ያው እንዳለው የሆነ ሰዓት ላይ የተቀየረበት ፍጥነት ትንሽ ቢገርምም አው ይሰራ ነበር። ወደ ሶሻል ሚዲያውም ቀረብ እያለ ነበር። ከነጮችም ጋር የተለያዩ ኢንተርቴይንመንቶች ይሰራ ነበር። ትክክል ነው። ሌሎቹንም ዲቴል እጠይቃለሁ አልኩኝ። ሚኪና እኔ ልንገናኝ አልቻለም። ይሄ ነው ያለው እንትን። ከዛ ውጪ ግን እኔ አሁንም አስረግጬ የምናገረው ሚኪ ጥያቄ አለ። ጥያቄ ሳይሆን ኦልሬዲ ጉዳዩ አሁን በተፈጠረ
ዛሬ ሚኪ አታወሳስቡብኝ። ከስር ከስር እየመለስኩላችሁ ልሂድ። ከረዘመ በኋላ ብትጠይቁኝ ብትወቅሱኝ አልጠየቅም እያለች ነው። ደስ የሚል ፈታ ያለ ቀጥታ የሆነ ልጅ ነው። ሲያደርጉ ነበር። ሰዎቹም አጋጣሚ መጥተው 20 ሺህ ብር እንዳስገባውላቸው እሱም አስገባላቸው አለኝ 20 ሺህ ብር መሆኑን 4 ሰዎች እየመረቁት እንደሰጣቸው 20 ሺህ ብር በዚሁ መናገር ይችላል ስላለ ዛሬ አጋጣሚ በተፈጠረብኝ ጉዳይ ላይ መጥተው 20 ሺህ ብር እንዳስገባውላቸው ሲናገሩ ነበርና ይሄን በራሱ ምስክርነት ነው። በዚሁ ክሊር እንዲያደርግ እኔ ሚኪ የነሱን ቪዲዮ በዋትስአፕ ላይ ላከልኝ። ፊራ አለኝ ብዙ ጊዜ እንደዚህ በጣም የተቸገሩ ሰዎች ካሉ እትዮ እንደዚህ ናት ብሎ ዋትስአፕ ላይ ልክልኛል። ምንድን ናቸው ስለው እየመረቁ ነው እና የሆነ ነገር አደርግላቸው አለኝ። እሺ ሚኪ ብዬ 100 ሺህ ብር ላኩለት። 100 ሺህ ብር ሰጣቸው ብዬ 100 ሺህ ብር ላኩለት። 100 ሺህ ብሩን ሰጠሁት። ከዛ በኋላ እነሱ ቆይተው ነው በሌላ ሰው ኮንታክት ያደረጉኝ ማለት ነው። የሆነ ልጅ ነው ኮንታክት ያደረገኝ ብለዋል፣ አልደረሰንም ብለዋል ብሎ እዛ ሰፈር የነሱ ሰፈር ልጅ ነኝ ብሎ ዋትስአፕ ላይ ነው እንትን ያደረገኝ ማለት ነው፣ ቴክስት ያደረገኝ ማለት። ከዛ ደወልኩለት። ከሚኪ ጋር ደግሞ ኦልሞስት አመት ይሆናል ተገናኝተን አናውቅም። ኦልሞስት ይር ተገናኝተን አናውቅም። ግን እኔ እዚህ እርዳታ የሚሰበስቡ ልጆች ሊያስተምሩና ሊያውቁት የሚገባው ነገር ሌባ ናቸው፣ ዘርፍ ሰርቀዋል የሚል አይደለም የተናገርኩት። ፍራኦል አልረዳም፣ አስመሳይ ነው፣ አይሰጥም፣ ቃል ገብቶ ይጠፋል ለሚለው ነው መጥቼ ቴዲ መልስ የሰጠሁት። ለሚለው ይኸው ቲክቶክ ላይቭ ላይ ቁጭ ብዬ በራሴ የሰጠሁት 63,000። እዚህ ጋር እንግዲህ እዮዳብ እየወቀሰው ነበረ። ምክንያቱም እራሱ ፍራኦል ኢቲቻ መጠየቅ ይኖርበታል። እሱ ራሱ ከሌቦቹ አንዱ ነው። ቃል ይገባል እሰጣለሁ ይላል፣ ግን አይሰጥም። ይህን ስራም ሲሰራ የነበረው ከነ ዮኒ ማኛና ቴዲ ሐዋሳ ጋር ነው ሲል ነበር እዮዳብ። እንግዲህ ፋሚሊ ዛሬዎቹ ቪዲዮዎች እነዚህን ይመስሉ ነበረ። በሌሎች ቪዲዮዎች መልሰን እስከምንገናኝ ቸር ቆዩልኝ።